የቆርቆሮ ዋጋ በኢትዮጵያ ስንት ገባ? ቆርቆሮ ኑሮ ውድነቱ፣ ጦርነቱ፣ ቤንዝል መጥፋቱ ምናምን እንዴት ነው? እንዴት እያጦዘው ነው? አሁን ቤት የሚሰራ ሰው እንዴት እየሆነ ነው ላላችሁ ጠቅለል ያለ መረጃ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ያው እኔም እንደምሰራ ታውቃላችሁ። ቤት ለመስራት ተፍ እያልኩ እንደሆነ ታውቃላችሁ እና ብዙዎቻችሁ እንዴት ነው የኢትዮጵያ ኑሮ? ብዙ ሀገራት እንግዲህ በጦርነቱ ምክንያት ኑሮ ውድነት አለ፣ የቤንዝል መጥፋት አለ እና እንዴት ነው ኑሮ እንዴት ነው እያላችሁ ያላችሁት? አልሐምዱሊላህ ያው እየኖርን ነው። መቼም ሀገር ጥለን አልወጣንም። ሀገርን ብንጥል ደግሞ ዓለም ነው እንግዲህ ጦርነት ላይ እየተሳተፈ ያለው። ስለዚህ አልሐምዱሊላህ አለን። የኢትዮጵያ ኑሮ ውድነት ደግሞ እሱም ይህም ጦርነቱ ባይጨመርበትም ቢሆን እየጨመረ እንጂ እየቀነሰ የሚሄድ ነገር የለም። በሞላ ጎደል ደግሞ ሰው እየኖረ ነው። ጦርነት ነው ኑሮ ውድነት ነው ብሎ ሳይበላ የሚያደርሰው የለም። በአቅሙ ሁሉም የቻለውን ያደርጋል። ሁሉም እየኖረ ነው እና አልሐምዱሊላህ እየኖርነ ነው አለን። እዚህ ጋር የምታያቸው ደግሞ የቤት መስሪያ እቃዎች አሉ። ያው እነዚህ ደግሞ መረጃ የምትፈልጉ ልጆች አላችሁ። ቆርቆሮ ስንት ገባ፣ ሚስማር ስንት ገባ፣ እንጨት ምናምን ስትሉ ያላችሁ ልጆች አላችሁ። በተወሰነ በቻልኩት መጠን እኔ እያንዳንዷን ነገር ስገዛ ደግሞ መረጃውን ወደ እናንተ ማደርስ ይሆናል። በነገራችን ላይ ዛሬ የገዛችሁት እቃ ነገ ብትጠይቁ ሌላ ዋጋ ነው የምታገኙት። አሁን በቃ ቤንዝል ከመጥፋቱ የተነሳ በቃ በዛ ይሆን ዛሬ የጠየቃችሁትን ነገር ነገ ሂዳችሁ ብትጠይቁ በቃ የተለያየ ዋጋ ነው የሚነገራችሁ፣ እየቀነሰ ሳይሆን እየጨመረ ማለት ነው። ብቻ ይህንን እንደዚህ እያለ እየቀጠለ ነው ያለው የኑሮ ሁኔታ። ሆነም ቀረም ቅድም እንዳልኳችሁ እየኖርን ነው እንጂ እየሞትን አይደለም። የትም ተኩኖ መኖር ይቻላል ልላችሁ ነው። እዛ ሁናችሁ የኑሮ ውድነት ምናምን ፈራንና ኢትዮጵያ መግባት አቃተን፣ ከቤተሰቦቻችንን ማየት አቃተን፣ ሀገራችንን ማየት አቃተን፣ ፈራን ምናምን የምትሉ ሰዎች እንዳትፈሩ። ሀገር ነው ማየት መውጣቱ ደግሞ ለእናንተ አንድ ትልቅ ነገር ነው። እዛ ሁናችሁ በጣም ብዙ ልትባክኑ ትችላላችሁ። በቃ ብዙ ነገሮች አሉ። ግን ደግሞ ሀገር ገብታችሁ የሀገር ሁኔታ አይታችሁ አየሩን አይታችሁ ቤተሰብ አይታችሁ ስትመለሱ ደግሞ የባሰ በቃ ምን ማድረግ እንዳለባችሁ ምን መደረግ እንዳለበት በቃ ይሆናላ። ሴፍ ለማድረግም በቃ ብዙ ነገር ለማድረግ የሀገሪቱን ሁኔታ አይታችሁ ብትወጡ እኔ ይህንን መክራችኋለሁ። እንደዚህ ያልኳችሁ ያው ልነግራችሁ የመጣሁት ዛሬ የቆርቆሮ ዋጋ ነው። እዚህ ጋር እንደምትመለከቱት እኔ ቤት ልሰራ እንደሆነ እቃዎች እንደማቀርብ እንደሆነ ከዚህ ቀደምም ነግሬያችኋለሁ። ዛሬ ደግሞ ቆርቆሮ ልግዛ አልኩኝና ቆርቆሮ ልጠይቅ ሄድኩኝ ማለት ነው። የመጣው ጊዜ በሚገርማችሁ 600 ምናምን ነበረ የመጣው ጊዜ ማለት ነው። አንድ ቆርቆሮ 600 ምናምን እነዛ ነበር። አሁን ደግሞ ያው ጦርነቱም እየተጧጧፈ መጣ፣ ቤንዝሉም ጠፋ ምናምን፣ መውሰጅ ማምጫው መጫኛው ማውረጃው ምናምን እያሉ አሁን አንደኛውን ቆርቆሮ 1 ሺህ ምናምን 1 ሺህ አሉ። ይሄ ቆርቆሮ ደግሞ በጣም ወፍራም ነው አሉ። እንግዲህ እንደ ሁለተኛ አርገው ነው ያሉት። እኔ ባለሁበት ከተማ አንደኛው ቆርቆሮ አይመጣም ሲሉኝ ይህንን ሁለተኛውን ቆርቆሮ ገዛሁኝ ማለት ነው። ሁለተኛ ቆርቆሮ እየተገዛው 900 ብር፣ አንዷን ቆርቆሮ 900 ብር ተኸየሉ። አሁን 2 ወር ነው እኔ የመጣው ሰሞን 600 ነበረ። ያው ምንም ነገር በዛ ላይ በቃ እንጨቱ ማቅረብ አለ ብዙ ከዛ ከቆርቆሮ በፊት የምታቀርቧቸው ነገሮች አሉ። እነሱን ቀድሜ ላቀራረብ ብዬ ይህንን ወደኋላ ባደረግኩበት ሰዓት በቃ ይሄን ያህል ጨመረ ማለት ነው። 300 ምንም ማለት አይደለም አልሐምዱሊላህ። እና አንድ ቆርቆሮ 900 ብር ማለት ነው። እና እኔ ጋር እዚህ ጋር እያስጫንኩት ያለው ቆርቆሮ ያው እንትን ሳልል ነው። አሁን እንደዚህ ቤት የሚሰሩት አናጺዎች ምናምን አምጥቼ እንትን ሳላወጣ ምን ያህል ቆርቆሮ ይበቃኛል፣ ምን ያህል ምስማር ይበቃኛል የሚለው ከነሱ ጋር ሳልመካከር ቀድሜ ሊያዝ ይሄንንም ገዝቼ ላስቀምጥ በምለው ነው የገዛሁት። ምክንያቱም እንዳልኳችሁ ነው የመጣው ጊዜ 600 ነበረ። አሁን ደግሞ አንድ ፍሬ ቆርቆሮ 900 ሆነ ማለት ነው። ስለዚህ እየጨመረ እንጂ እየቀነሰ ስላልሆነ ገዝቼ ላስቀምጥ አልኩኝ። አሁን ሰሞኑን ልጀምር ነው። ቢሆንም ደግሞ
ሰሞኑን ልጀምርም ብሆንም በየቀኑ ጭማሪ ስላለ ላስቀምጠው አልኩኝና ያው ካለፈ በኋላ ነው የተነሳሁት ማለት ይቻላል። ይሄ ከእንቅልፍ መነሳት በሉት። እስካሁን መግዛት ነበረብኝ። ያው ለምን እጭናለሁ እንደገና አመጣለሁ አወርዳለሁ በምለው ነው እዛው ይቀመጥና አንድ ላይ ገዝቼ በዛው ይሰራል ብዬ የነበረው ግን ደግሞ እየጨመረ ነው። ብቻ አልሐምዱሊላህ ይህን ይመስላል። እና እኔ የገዛሁት 100 ፍሬ ቆርቆሮ ነው ማለት ነው። 100 ፍሬ ቆርቆሮ አንዱን ቆርቆሮ በ900 ሲባዛ በ100 ቆርቆሮ ማለት ነው። 100 ቆርቆሮ ሲባዛ በ900 ስንት ይመጣል? 90,000 ማለት ነው። 100 ቆርቆሮ 90,000 እና የሁላችሁ ቁጥር አድርጌ ለ100 ቆርቆሮ 90,000ዋን ከፈልኩኝ። አልሐምዱሊላ። ያው እዚህ ጋር እንደምታዩት ጋሪ ነበረ። ከጋሪ ቅርብ ቦታ ነው የሚሄደው፣ ሩቅ አይደለም። ከጋሪ ተጫነ መጣ፣ አራገፍ ነው አስገባ ነው። እዚህ ጋር እያጫኑ ነው ልጆቹ። ከዛ በኋላ አስቀመጥኩት ማለት ነው። ያው ነገ ብጠይቅ ደግሞ ሌላ ዋጋ ነው፣ ቅድም ብያችኋለሁ። ስለዚህ የሆነ እቃ ማስቀመጥ አለባችሁ። እዛም ሁናችሁ ልትሰሩ ከፈለጋችሁ፣ የሆነ ነገር ልታደርጉ ከፈለጋችሁ ብር አታስቀምጡ የምላችሁ በፊት እምላችኋለሁ። ይሄ እንደዚህ ሳይሆን እንደዚህ ሳላቀው እንኳን እኔ ብር ባንክ ቤት እንድቀመጥ አልነግራችሁም ምን ጊዜም ማለት ነው። እኔም ራሴ አላደርገውም ነበር እዛ ያለው ራሱ ማለት ነው። ብር ባንክ ቤት አላደርግም። እዚህ ኢትዮጵያ ሆኖ ባንክ ቤት እንዲቀመጥ በፍጹም አላደርገው። ምክንያቱም በቃ እየወደቀ ነው። በባንክ ቤት የምታስቀምጡት ገንዘብ እየወደቀ ነው። ወይ እዛው ባላችሁበት ሀገር በዛው ሀገር ገንዘብ ከሆነ መቼም አይወድቅም። ወይ ደግሞ ብራችሁን እዚህ ያለ ብር ያላችሁ ልጆች ደግሞ በምትፈልጉት እቃ ገዝተው ቢያስቀምጥላችሁ ያ ትልቅ ነገር ነው ማለት ነው። በመሬት ይሁን በእቃ ይሁን በምትፈልጉት ወደፊት በእቃ ስላችሁ ይሄ በቤት እቃ ኮቶት ምናምን አይደለም። በቃ እንደዚህ ያው የቤት እቃም አይጠቅሙም ማለት አይደለም። ብቻ የቤት እቃ ኮቶት ምናምን ነገር ያን ከመግዛት ይልቅ እነዚህ ዋና ዋና ጠቃሚ እንደ መጠለያ ያሉ ነገሮችን ብትይዙ የተሻለ ነው እና ብራችሁን ባንክ ቤት እንዳታስቀምጡ። የተኛውንም እቃ በቤት የምትሰሩበትን ምንም አድርጋችሁ ብትገዙት ይጠቅማችኋል እንጂ አይጎዳችሁም። እና እኔም ደግሞ ይኸው ከመጣው በ2 ወር ውስጥ ራሱ አንድ ቆርቆሮ ወደ 300 ምናምን ነው የጨመረው። ብቻ አልሐምዱሊላህ ዛሬ ገዝተን እንጭነናል። ሰሞኑን ደግሞ እንጨት ምናምን የተገዛ አለ። ዝናብ ስለዘነበ ያው የዘነበ ስለሆነ ትንሽ ቦታው ያው ታውቃላችሁ የኢትዮጵያ መሬት ለም ስለሆነ ወደ ውስጥ ገብቶም እንደዚህ ድንጋይ የሌለበት ወይ ደግሞ ለጥ ያለ አስፋልት ካልሆነ እነዚህ ሲኖ ገብቶ ጭኖ ለመውጣት ትንሽ ይከብዳል እና ትንሽ ጠፍጠፍ የሚል ከሆነ ዝናቡ ኢንሻአላህ የሚያቆም ከሆነ ገብተን እንጭነዋለን ብሏል። እንትን ማይሉት ነገር ከሆነ ገብተው ማይጭኑት ወይም ደግሞ አፈሩ መሬቱ ደግሞ ዝናብ በጣም እንትን ካለው ከዘነበበት ለም ከሆነ ደግሞ መኪናው ራሱ ወደ ውስጥ ሊገባ ስለሚችል በቃ ሰዎቹን ፈልገን አስጭነን ወደ አስፋልት እናመጣለን ማለት ነው። ያን ካደረገን በኋላ ወደ ቆርቆሮ መስራቱ ወደዛ እንሰማራለን ኢንሻአላህ። እና ይሄንን ይመስላል ውዶችዬ። እቃ ገዝታችሁ አስቀምጡ። ሁሉም እቃ በየጊዜው እየጨመረ ነው። ኑሮ ያው እንደዚህ እያለ እየቀጠለ ነው እላችኋለሁ ውዶችዬ። ያው የዛሬ ቆይታችን ደግሞ ይሄን ይመስል ነበረ። በሌላ ጊዜ በሌላ ኢንፎርሜሽኖች በሌላ መረጃዎች ወደ እናንተ መመጣ ይሆናል። ለዚህ ቤት አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እያልኩ በዚህ እሰናበታችኋለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።